አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ዋላችሁ? እንዴት አመሻችሁ? ደህና ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ እንግዲህ ሀይሚዬና ብሩኬ መጥተዋል ከፍፄና ከጎረምሳው ጋር። ጎረምሳውንም ይዘውልን መጥተዋል እና ውዶቼ ዛሬ ጎረምሳው አናዱኛል። ልሞልጨው ነው ፓስታ አቋም እንዴ! ጭራሽ ብሩኬ ላይ ጣቱን ይቀስራል እንዴ! ሆ ሰውዬ በብሩኬ ቀልድ የለም። ሰባተኛ ሰማይ እንዳትሰቀል። አሁን ቲክታክ ላይ ትከረበታለህ፣ ጠብቅ። ላጭተን ነው የምንለቅ። ለማንኛውም ጨረቃ ፋሚሊ እንደዚህ እንደ ቀልድ እንዳታየውና በልጆቻችን ቀልድ የለም። ስለዚህ ያው የምትመጡት በሙሉ ስነ ስርዓት ሊኖራችሁ ይገባል። የሆነ ቶሎ ብላችሁ አናታቸው ላይ ፊት አትበሉ እንዴ! በአንዴ እኮ ካልተቆጣጠርኩት አልክ። ትላንት መተክ ጭራሽ እኔ ምን አገባክ ምን ታመጣለህ ምናምን አይነት ነገር አይመጣውም። ሆ ተከበር ሰውዬ፣ ተከበር ተከበር ልጁ። እና በጣም አናደኛል። በነገራችን ላይ ያው እንደዚህ አይደረግም። ስንት አመት አብሮ ማን ነው ይህን ሁሉ ጊዜ አብሮ ያሳለፉ አመት ከምናምን 2 አመት እንበለው በቃ ኦልሬዲ 2 አመት ሊሆናቸው ነው። እና ማሻአላ 2 አመት በምን አይነት ነገር በምን አይነት ፍቅር አልፈው ስንት ነገር አልፈው የመጡ ልጆች ትናንት መተክማ ምን ታመጣለህ ምን አገባ ምን ትለማመጫዋለሽ ምናምን አይነት ነገር ይሁን ለራስ ለማድረግ እየተፍጨረጨርከ አይነት ነገር ነው እየተሰማኝ ያለውና እንደው ላማለይ በሰማይ እንዳይሆን ቀዝቀዝ ብለው እንደሚተው ተው እየታየ ሁሉ አይበላም። እሷ የንጉሱ ብቻ ነችና ለማንኛውም ወዶችዬ ፈታ ዘና እያላችሁ እዩ። እንግዲህ ዛሬም ጭቅጭቅ ላይ ናቸው። ድራማው እንደቀጠለ ነው። ለማንኛውም ያው ሰላማዊ በሆነ አስተያየት እየሰጣችሁ ማለት ከስድብ ነፃ በሆነ ነገር አስተያየት እየሰጣችሁ መሄድ አለባችሁ። ዝም ብላችሁ ከምትሳደቡ ባያችሁ ዝም ብላችሁ አትለጥፉ። የሆነ አንዱን እንደዚህ እያደረጋችሁ አትሳደቡ። በቃ እዚህ ጋር እየተሰራ ያለው ድራማ ነው፣ ግልጽ የሆነ ድራማ ነው እና ውዶችዬ ለማንኛውም የፍፄ ነገር ግን አልተመቸኝም። ዝም ብሎ በቃ ከመጀመሪያውም ጀምሮ እንደው የሆነ በቃ ምንድን ነው አንተ ፍፄ ጭራሽ እኮ የማታውቀው ሰው ነው የሆንከው፣ ብሩኬ ማለት ነው። እና የሆነ በቃ ልጆቹን ይልቁንስ በውስጥ የሆነ ነገር አድርገህ አንድ ለማድረግ አትወስን እንዴ? ነው ያው የካራክተሩ ባህሪ ስለሆነ ይመስለኛል። እና ምንም አልተመቸም፣ በጣም አልተመቸከኝም። እንዴ በጣም ነው እንዴ ለመወደድ የፈለከው? በጣም ነው እንዴ የምታሽቀብጠው? ሆ ለማንኛውም ውዶቼ እና ዛሬ የታየ ነገር ምንድነው? ያው ብሩኬ አግሬሲቭ ሆኗል። በጣም ንዴት ላይ ነው አሁን ላይ ምናምን። ያው ቢናደድም አይፈረድበትም። አሁን ላይ ንዴት ላይ ነው። በምንድነው የተናደደው? አንድ በልጁ ተናዷል። ምክንያቱም በውስጥ ልጁ ያልሆነ ነገር እየተናገረው ይመስለኛል። እና አሁንም ገና ያው ሀይሚዬ በማባነና ላይ ናት ገና። እሷ በዛ አላሰበችውም ነበረ። ልጁ ግን ያው በሌላ ነው የመጣው ማለት ነው አመጣጡ። እና ያልሆነ ነገር ይናገረዋል ይመስለኛል ለብሩኬ። ሲቀጥል ደግሞ ያው ቅመሜም መጀመሪያ ላይ መረጃውን ስላላሳየችው በጣም ተናዷል። ምክንያቱም ብዙ ጊዜ አሳይኝ እያለ ጠይቋታል። በሰዓቱ አላሳየችውም። ከዛም ከዚህ ደረጃ የደረሰው ራሱ በሰዓቷ ባለማሳየቷ ነው። በነገራችን ላይ በድራማው አስተያየት ስንሰጥ ማለት ነው ወዲያውኑ ብታሳየው ኑሮ ከዚህ ሁሉ ቡቡ ይሄ ነገር ምንድነው አስረዳኝ ምናምን ብላ ብትለው ወዲያውኑ ያስረዳት ነበር በስነ ስርዓት ማለት ነው። ትላንትን ማሰምታችሁታል። ወዲያውኑ በስርዓት ብትጠይቅኝ ያስረዳሽ ነበረ። ግን አሁን ላይ አንቺ ማያገባኝም ብለሽ ኦልሬዲ ከህይወቴ ለመውጣት ወስነሻል። እኔም ደግሞ እኔ እንትን ባልኩት ነገር አንቺን የማስረዳት ግዴታ የለብኝም አይነት ነገር ነው ያላት ማለት ነው። እሷ ያለችው ነው የደገመላት ማለት ነው። እና ያው እሱም አሁን ላይ ንዴት ላይ ስለሆነ ማለት ነው። እና በዛ ላይ ደግሞ የበፊቱ ፍቅረኛው ስለነበረች ቪዲዮ ምናምን ነገር የተላከላት ነገር የድሮ መሆኑ ያስታውቃል። እና እንደውም ካሰማችሁ ፎቶውን አታዩም እንዴ ምናምን እያላት ነበር። ያ ማለት ፎቶ ያሁን አይደለም ማለት ነው፣ የድሮ ነው። ያ ማለት ደግሞ የድሮ እንደሆነ ያስታውቃል ማለት ነው። ስለዚህ የድሮ ፍቅረኛውን ደግሞ የሆነ በሷ ምክንያት እንደሆነ ሲያቅ ደግሞ ተናዷል። አንዳንድ ሰው ያው ብዙ ጊዜ አንዳንድ ሰዎች በድለው የሚሄዱ ሰዎች እኛ ላይ መጥፎ ጠባሳ አሳርፈውብን የተለዩን ሰዎች በእነሱ ምክንያት ደግሞ ለሁለተኛ ጊዜ ህይወታችን ለመበጥበጥ ሲሞክር ያ ሰው ደግሞ ሳያምነን ሲቀርና ለዛ ነገር መንገድ ሲከፍት
ትናድዳላችሁ። ገባችኋ? ትናድዳላችሁ። አንደኛ ያን ሰው ማስታወስ አትፈልጉም። ሁለተኛ ደግሞ የራሳችሁ የሆነ ሰው ለምን ለኔ ቀድሞ ሳያወራኝ እንዴት ሌላን ሰው ያምናል ብላችሁ ታስባላችሁ። አሁን ሀይሚዬ ለሱ ቀድማ ስላላሳወቀችው እሱ ጋር ቁጭ ብላ ስላላወራች ተናዷል። ገባችሁ? አንዳንዴም በብሩኬ ቦታ ሆናችሁ ማሰብ አለባችሁ። ዝም ብላችሁ የምትንጫጩ ልጆች ማለት ነውና ብሩኬ የምትሳደቡ ልጆች በራሳችሁ ቢሆን ኑሮ ይሄን ራሱን ነበር የምትሆኑት። እንደዚህ ነው ስሜቱ፣ በጣም ከባድ ነው። ስለዚህ ያ ነገር አናዶታል። አሁን ላይ ንዴት ላይ ነው ብሩኬ ማለት ነው። እና ተረጋጋኝ ነው ወንድም፣ ተረጋጋ ነው ምልክ ማለት ነው። ብሩኬ ተረጋጋና ነገሮችን ፍቱት። ሀይሚዬ ደግሞ ያው በጠበቀችው መንገድ አልሄደላትም። ነገሮች መስመራቸውን እየሳቱ ምናምን ነው እና ሀይሚዬ ያው ከዚህ በኋላ በሚያጋጥመሽ ነገሮች በሙሉ ቅድሚያ ማውራት ያለብሽ ከራስሽ ሰው ጋር ነው። ሲቀጥል ደግሞ ሌላን ሰው ማመን የለብሽም። በቃ አንድ ነገር ከተላከለሽ ቶሎ ብለሽ ያን ነገር ማመን አድርጓል ብለሽ ራስሽን ማሳመን የለብሽም። ገብቶሻል? ልትጠይቂ ከፈለግሽ ደግሞ ቀጥታውን ነው መጠየቅ ያለብሽ እንጂ አሳይተሽም ምንም ብለሽም እሱን መጠየቅ አለብሽ እንጂ በደፈናው እመን አትመን አይባልም። ማለት አሁን የዛኔ ብታሳዩ ኖሮ ወዲያውኑ ፈታችሁ ይጨርሳችሁ ነበረ። ግን በደፈናው አድርገሃል፣ ውስጥ ያውቀዋል፣ እመን ነው እያልሻለሽው ማለት ነው። እና እሱ ደግሞ ከአንቺ ጋር ሆኖ ያደረገው ምንም አይነት ነገር ስለሌለ የሚያስታውሰው አንቺ ጋር ያለውን ነው እንጂ የድሮውን አያስታውስም። ኦልሬዲ ረስቶት ያንን ትቶት ከአንቺ ጋር ነው ያለው ማለት ነው። ስለዚህ ያንን ያ ላይም አይመጣለትም፣ በሰዓቱ ያ ነገር አይመጣለትም። እኔ ራሱ አሁን ድሮ የተውኩትን ነገር ድሮ የጣልኩትን ነገር በኋላ ላይ መጥተው የሆነ ሰው መረጃ ተልኮልኛል እና የሆነ ነገር አድርገሻል እመኝ ብባል አሁን ያለሁበትን ነገር የማይገልጽ አሁን ያለሁበትን ነገር ባለሁበት ነገር ላይ ምንም ነገር ያደረኩት ነገር ከሌለ የድሮውን ላስታውስ አልችልም። ገባችኋል? ኦልሬዲ ረስቼዋለሁ። በቃ ያ ተረስቷል፣ የተረሳ ነው እና እማስበው አሁን ምን አድርጌ ነው ከሱ ጋር ሁኜ ምን አድርጌ ነው አሁን ያደረኩት ነገር የለም። ስለዚህ የሆነ ሰው አቀነባብሮ ወይም የሆነ ነገር ልኮለት ከሆነ ያን ነገር ማየት አለብኝ ብዬ ነው የማስበው። ሁሉም ሰው እንደዚህ ነው የሚያስበው። ስለዚህ ነገሮችን አንዳንዴ ሚዛናዊ አድርገን እነሰብ፣ በሱም ቦታ ሆነን ማሰብ መቻል አለብን። ገባችኋል? እና ትልቅ ትምህርት ነው በነገራችን ላይ ሀይሚዬም እንትን ያለችው ነገር ትልቅ ትምህርት ነው ለሴቶች። በቃ አንድን ሰው የራሳችን የምንለው ሰው ዝም ብለን ከመሬት ተነስተን በሰው አሉባልታ በሰው የሆነ ተልካሻ ምክንያት የራሳችን የሆነን ሰው ማጣት እንደሌለብን መማር አለባችሁ። ሲቀጥል ደግሞ ሰዎች በእኛ ሶስተኛ ወገን በገባ ቁጥር ሌላ ሰው በሰማ ቁጥር ነገሩ እየሰፋ ይሄድና እነዛ ሰዎች ደግሞ አጋጣሚውን ለመጠቀም እንደሚሞክሩ ይሄ ትልቅ ትምህርት ነው ማለት ነው። እና ውዶቼ አንዳንዴ ቆም ብላችሁ ስታስቡ ነገሮችን ትምህርት የምትወስዱበትንም ነገር መውሰድ አለባችሁ። ዝም ብላችሁ በደመ ነፍስ አይደለም ሰው ላይ የሆነ ስድብ እየጣላችሁ መለጠፍ ማለት ነው። እና ጨረቃዎቻችን ያው እንግዲህ አልተቻሉም፣ ድራማው እንደቀጠለ ነው ዞሮ ዞሮ። እና ሀይሚና ብሩኬ መቼም አይለያዩም። ፍፄ ግን አልተመቸከኝም። ዝም ብለህ የምታወራው ነገር ግራ የገባው ነው ምናምን ነገር እና ልክ ብሩኬን እንደማያውቀው አይነት ሰው ነው እየሆንክ ያለው ማለት ነው። እና አንተ ራሱ በፊት ድሮ የምትፈታው ነገር ነበር። ሁለታቸው አንድ እንዲሆኑ ቶሎ ብለው ችግራቸው እንዲፈቱ እንዳይሰፋ ነገሩ ቀድመህ መቋጨት የምትችልበት አጋጣሚ መፍጠር ትችል ነበረ። ገብቶሃል? ሀይሚዬን አሳምነክ ይሄ ነገር ምንድን ነው ለሌላ ነገር እንትን ሳይል በደፈናው እመን ምናምን ከምትይ እስኪ አሳዩና ያለውን ነገር እንትን ማለት ነገሩን ፍቱት ተነጋግራችሁ ምናምን ብለህ ማሳመን ትችል ነበር፣ ቀስ አድርገህ ሀይሚዬ ማለት ነው። ምክንያቱም የዛኔ እሷን በሰዓቱ ንግዴት ላይ ስለነበረች እሷን ማረጋጋት ትችል ነበር። ግን አሁን ላይ መጣ እንዲህ ነው ዝም ብለህ ያልሆነ ነገር ነው የምትናገረው። እና በጣም ነው እንዴ ማሽቃበጥ የፈለከው? በጣም ነው እንዴ ለመወደድ የፈለከው? ተው መከታው አንተን እንደዚህ አይደለም የምናውቀው። ስለዚህ ፍትሃዊ ይሁን እንደ ድሮክ እና ይመቻችሁ ውዶቼ።